ነገ ቅዳሜ ስጋ ይበላል አይበላም? አብዛኞቻችሁ ሰዎች ትናንትና በሰራሁት ቪዲዮ ተወዛግባችኋል። ለርሱ መልስ ልሰጥ መጥቻለሁ ማለት ነው። ታዲያ እናንተም ያለችው ቀን አንዲት ቀን አጭር ቀን ስለሆነች ለሁሉም ሰዎች እንዲደርስ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። እሺ፣ በመጀመሪያ ደረጃ ይህንን የቲክቶክ አካውንት የምትከታተሉ የኔ ቤተሰቦች እጅግ በጣም አከብራችኋለሁ፣ አመሰግናችኋለሁ፣ በጣም እወዳችኋለሁ። እውነቴን ነው የምነግራችሁ። እስከ ዛሬ ድረስ ስንሰራው የነበረው የሥርዓተ ቤተክርስቲያን ቪዲዮ ለካ ፍሬ አፍርቷል ማለት ነው። እውነቴን ነው የምነግራችሁ። ኮሜንት ስትጽፉ ጥያቄ ስትጠይቁ በራሱ ስህተት እንዳለ እያወቃችሁ እንኳን የምትጠይቁበት መንገድ ስርዓት የተሞላበት ነውና እጅግ በጣም አመሰግናችኋለሁ፣ አከብራችኋለሁ በድጋሚ። እሺ፣ እውነት ለመናገር እኔ ቅዳሜን ቀን ከእሁድ ቀን ጋር የደመርኳት ረስቻታለሁ ሙሉ ለሙሉ። ስጋ ይበላል አይበላም የሚለው ጥያቄ ልክ ኮሜንት ላይ ሲመጣ ነው የቅዳሜን ቀን ስህተት እንደሰራሁ የገባኝና ኮሜንት ላይም ቅዳሜ ቀን የፍስክ ይበላል ብዬ ለማስቀመጥ ሞክሬያለሁ። ነገር ግን ብዙ ሰው ኮሜንቱን ላያየው ይችላል ብዬ ነው ይህን ቪዲዮ ለመስራት የተገደድኩት። ስለዚህ ነገ ቅዳሜ ቀን የፍስክ ይበላል፣ በሱ እንጨርሳለን ማለት ነው። በስህተት ነው ትናንትና ከእሁድ ቀን ጋር ተደምራ ስጋ አይበላባትም ብዬ የተናገርኩት። ስጋ መብላት እየፈለጋችሁ ለተወዛገባችሁ ሰዎች በጣም ይቅርታ ጠይቃለሁ ማለት ነው። እሺ፣ ሌላው የእሁድን ወደ ዓርብ አምጠን እንዴት እንጾመዋለን ያላችሁ ሰዎች አላችሁ። የሚገርመው ነገር የዛሬ 4 ዓመት ነው 5 ዓመት አካባቢ ታስታውሱ ከሆነ 2014 ወይ 2013 አካባቢ ልክ እንደዚሁ ሰኞ ቀን ሆኖ ሊቀ ሊቃውንት አባታችን በረከታቸው ድረሰንና ሊቀ ሊቃውንት አባታችን እዝራ ሐዲስ ተናግረው ነበረ። አዎ እሳቸው እንዲያውም የእሁድን ወደ ዓርብ አምጠን እንጾማለን፣ ቅዳሜን ቀን ደግሞ በሃይማኖተ አበው መሰረት እስከ 6 ሰዓት ድረስ እንጾማታለን ብለው አስተምረው ነበረ። እርሳቸው ብቻ ሳይሆኑ ብፁዕነታቸው አቡነ እንድርያስም ይህንን ነገር ተናግረው ነበረ። የእሁድን ቀን ወደ ዓርብ አምጠን መጾም አለብን ብለው እንዲያውም እዛ ላይ አጽንኦት ሰጠው። ሁለቱም የተናገሩት ምንድነው? ዓርብ ቀን ሁላችንም እንደምናውቀው የጌታችንን ስቅለት አስበን የምንውልበት ቀን ስለሆነ እስከ 9 ሰዓት ድረስ ይጾማል። አንዳንዶቹ አባቶቻችን እኔ አሁን እዚህ አቡነ ሐራ ድንግል በገዳም ለምሳሌ አሁን አብዛኞቹ መነኮሳት ዓርብን ቀን አይበሉም፣ አድረው ቅዳሜ ቀን ነው እንዲያውም ምግብ የሚቀምሱ። ለምንድን? ስቅለተ ክርስቶስን እያሰበ በከተማም ብዙ ማውቃቸው ሰዎች አሉ ዓርብን ቀን ሙሉ ለሙሉ የማይበሉ ማለት ነው። በሚቀጥለው ቀን ቅዳሜ ቀን የሚበሉ እና አባቶቻችን ምን አሉ? ያንንም ስርዓት ከማሰብ ዕለተ ዓርብ ከመሆኑም አንጻር እስከ 9 ሰዓት ከምንጾማት ላይ 4 ሰዓት ደምረን እስከ ምሽቱ 1 ሰዓት ኮከብ እስከሚወጣ ድረስ እንጹም የእሁድን ወደ ዓርብ አምጠን ብለው ተናግረው ነበር። እኔም ይህንን የአባቶችን ትምህርትና ትውፊት ይዤ ቪዲዮን ትናንትና ሰርቼዋለሁ ማለት ነው። እና ጾምን ጹሙ ነው እንጂ ያልኩትኝ ሻሩ አይደለም ያልኩት። ይሄ ደግሞ የሚያወዛግብ ነገር አይደለም። ፍትሐ ነገሥት ላይ ምን ይላል መሰላቸው? ክርክር በተነሳ ሰዓት ለጾም አድሉ ይላል። ወረድ ብሎ ደግሞ ምን ይላል ደግሞ? እስከ 9 ሰዓት የሚጾመውን ጾም እስከ ምሽቱ የጾመ ወይም ደግሞ ያከፈለና ያደረበት እስከ 9 ሰዓት ከጾሙ ይልቅ ትልቅ በረከትን ትሩፋትን አገኘ ይላል። ስለዚህ ዓርብ ኦልሬዲ ጾም ነው። ቅዳሴ ያስቀድሰን እስከምንወጣ ድረስ እስከ 9 እስከ 10 ሰዓት ድረስ እንቆያለን። እዛች ላይ 4 ሰዓት ጨምረን እስከ ምሽቱ 1 ሰዓት መጾም የበለጠ ትሩፋት የበለጠ በረከት ያሰጠናል እንጂ ይጎዳናል ብዬ አላስብም። እርግጥ ነው ይሄ ንግግሬ እኔንም ጨምሮ ሁሉም አውቃለሁ በሚልበት በዚህ ጊዜ ክርስቲያኑን ለማጥፋት በሚሯሯጥበት በዚህ ጊዜ ልብ፣ ኩላሊት፣ ደም፣ ጉበት እያለው ደሙን አፍስሰን ገለን ለምንበላው አሳ እንኳን አያገድፍም ብሎ ለሚከራከር ለዚህ ዘመን ትውልድ ይሄ ንግግሬ ከባድ እንደሚሆንና ተቀባይነት እንደማያገኝ አምናለሁ። ለምሳሌ የገና ጾም የነቢያት ጾም ይባላል አይደለ? ፍትሐ ነገሥት አንቀጽ 15 ቁጥር 565 ላይ ምን ይላል መሰላችሁ? ይህንን ጾም የእመቤታችን ጾም በመባልም ይታወቃል ይላል። አዎ ነቢያት አባቶቼ ይወርዳል ይወለዳል እያሉ ጾሙት። እኔስ ልጄን ወዳጄን በማህፀን ይዤው ምን ስራ ምን ትሩፋት ሰርቼ ልውለደው ብላ ባሰበች ሰዓት ይላል ይህንን የነቢያት ጾምን 40ውን ቀን ጾመች ይላል እናታችንን። ፍትሐ ነገሥት ላይ ያለ ነገር ነው የምነግራቸው። ይህንን ምሳሌ ያነሳሁበት ምክንያት ምንድን ነው? አሁን ይህንን ቪዲዮ ያኔ ሰርቸው ቢሆን ኖሮ ነፍሰ ጡሮችን ጹሙ አለ ነው እንጂ የምባለው እመቤታችንን እምሰሉ አለ አልባልም በእርግጠኝነት አይደል? እና የዚህ አይነት ቪዲዮ ሲሰሩ እየተከታተላችሁ አጀንዳ የምትፈጥሩ ሰዎች እንግዲህ ኦርቶዶክሶችም ትሁኑ መናፍቆችም ትሁኑ አላወቅኩም። እኔ ዓርብን ጹመን ቅዳሜና እሁድም ስጋ አይበላም ተብለን እንዴት ገሃድ 3 ቀን ትሆናለች ብላችሁ የነበራችሁ ሰዎች ይሄው እንግዲህ መልሱን መልሼላችኋለሁ ማለት ነው። ቅዳሜ ቀን በመሃል የገባችሁ በስተት ነው፣ ይቅርታ ጠይቄያለሁ። ቅዱሳን አባቶቻችን ገሃድ ጾምን እንድንጾም ካዘዙበት የመጀመሪያው ምክንያት በመብላትና በመጠጣት ውስጥ ጽሞና የለም፣ በጾም ውስጥ ጽሞና አለ፣ መረጋጋት አለ ብለው ስለሆነ በመጾማችን ውስጥ መረጋጋትን እናመጣለን። በመብላታችን ውስጥ ደግሞ ጽሞናችንን ስለምናጣ እየጾምን በዓሉን ብናከብር በጣም እንጠቀማለን እንጂ አንጎዳም ብዬ አስባለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ጥምቀቱን የሰላም የፍቅር የአንድነት ያድርግልን። አሜን። ይቆየን።